ስልክ እየጠራ ነበር። ማን የደወለው? እናቱ። እንደ ሐውልት ደርቀሽ ቀረሽ እኮ ትቆያለሽ። ሲጀመር መምጣት ፈልጋ ነው እንጂ ማንም የደወለ ሰው የለም። ኪራዬ። ወይ ምሳ በላ እንዴ? አይ አልበላሁም። እና ውጭ እንብላ። እሺ። ሰላም 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 ውዶቼ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ውድና የተወደደው የጽናት ድራማ እንግዲህ ክፍል 46 ተለቋል ማለት ነው ቤተሰቦች። እንግዲህ ክፍል 45 ላይ እንግዲህ እንዳየነው ያው ቤቲ አብዳለች ማለት ነው። ቤቲ አብዳለች። እኔ ጭራሽ ነው ያላመንኩት ማለት ነው። ቤቲ እንግዲህ አብዳለች። ያው የክፋቷ ጥግ እንደዚህ ላይ አድርጓታል ማለት ነው። ኪራና ጽናትም እንግዲህ ታርቀዋል ማለት ነው። ጽናት ወደ ቤት ተመልሳለች፣ ኪራ ጋር ተመልሳለች ማለት ነው። እንግዲህ አብረው በፍቅር እያሳለፉም ይገኛሉ። ይቅርታዋን ተቀብላው እንዲሁም ደግሞ ኪራ ከዚህም በኋላ አልፈልግሽም፣ ምክንያቱም ጽናትን ማነች ቤቲን አፍቅሬያታለሁ ከእናቴ በታች ለእኔ የምታስብልኝና እውነተኛ ፍቅር የምትሰጠኝ ቤቲ ነች በማለት አሳዝኗትም እንደነበረ አውቀናል ማለት ነው። አሁን ግን ጽናት ግን ያኔውንም ተመልሳ ወደ አሁኑ እንደሄደች በዛን ሰዓት ከጓደኛዋ ቤት እንደምታርፍም እናውቃለን። እዛ በሄደች ሰዓትም ደግሞ አንድ ሴት ደውላ እመኝኝ አንቺን ኪራ በጣም ያፈቅርሻል፣ ነገር ግን ቤቲ አንድ ወጥመድ ስላጠመደች ብቻ ነው። ስለዚህ በአንድ ነገር ስላስፈራራችሁ እንጂ ኪራ አንቺን መለየት ፈልጎ አይደለም፣ እባክሽ እንዳትርቂው እንዲሁም እንዳታምኚ ብላም ነግራታለች ማለት ነው። እሷ ሴትም ደግሞ እንግዲህ ሰራተኛዋ ነች ማለት ነው። ሰራተኛዋ ነች በሚለው እንግዲህ ተጠራጥረናል። ምክንያቱም ከቤቲና ከቤቲ ሴራ ጋር አብራ እየሄደች ያለችው ሰራተኛዋ ነች። ቆይቶም ቢሆን ደግሞ እንትኗን ሴራዋን አውቃለች ማለት ነው። ሰራተኛዋን ፈልጋ እንዳልሆነችም ተረድተናል ማለት ነው። ምክንያቱም ልጆቿን ይዛባታለች ማለት ነው። እንዲሁም ለምና የምታስተዳድራቸው ሰዓትም እንደዚህ እከፍልሻለሁ ብላ በልጆቿም አስፈራርታት እንደሆነም አውቀናል ማለት ነው። የትኛውም እናት ደግሞ በልጇ ሲመጡባት ምንም ማድረግ እንደምትችልም እናውቃለን። ስለዚህ ይሄ እናትነት ወይም ደግሞ በምትወዱ ጎን ሲመጡባችሁ እንግዲህ ደካማ ጎናችሁን አይተው ከመጡ እንግዲህ ምንም ከማድረግ ወደኋላ እንደማንል የታወቀ ነው ማለት ነው። እንዲሁም ቤቲ እንግዲህ በሴትየዋ በደካማ ጎኗ እየገባች በማንኛውም ሰው በደካማ ጎን እየገባች ነበር ይሄንን ነገር የምታደርገው ማለት ነው። አሁን ግን ቤቲ ታውቆባታል ማለት ነው። ከዛም ባሻገር ደግሞ እንግዲህ አብዳለች ማለት ነው። ቤቲ በጣም አብዳለች። እንግዲህ ሁሉም እነ ኪራም እነ ጽናትም እነ ምሩም እንዲሁም ናሆሜም እንግዲህ አብሯት ነበር እንትን ሲል የነበረው። እንደ ናሆም ግን ምስኪን ሰው አለ። እንግዲህ ቤታ እስከ ዛሬ ድረስ ያደረገችው ምንም መጥፎ ነገር ቢሆንም ይሄ ቢገባትም ነገር ግን በጣም አሳዝናኛለች ሲልም ገልጾላቸዋል ማለት ነው። ናሆም እንግዲህ ከሷ ጋር ጫካ ለጫካ ስትሄድም አብሯት ተከትሏት ሲሄድ ነበር ማለት ነው። እንግዲህ ጽናትም ደግሞ አብራ ቁጭ ባለችበት ሰዓት ከምሩ ጋር ይሄ ጥፋተኝነት ስሜት እየተሰማኝ ነው፣ ምክንያቱም እሷ ኪራ ጋር ከኪራ ከተለያየን እኔ ህይወት የለኝም እያለች ነው የገባሁት። ስለዚህ ጥሩ ነገር አላደረኩም በእኔ ምክንያት ነው እያለችም እንግዲህ ጽናትም ደግሞ ራሷን እየወቀሰች ትገኛለች። ኪራ ግን በፍጹም እንደዛ አታድርጊ፣ ለምንድን ነው ግን እንደዚህ የምትሆኙ? ለምንድን ነው አንዴ እንኳን ራስሽን ከመውቀስ ወደው የማትዩ እያለም እንትን ሲላት ቆይቷል ማለት ነው። እሷም ደግሞ እንደኔ ግን እድለኛ ሰው አለ ስትልም እየተገባበዙም ይገኛሉ። እሱም ደግሞ እኔ ነኝ እንጂ ከእናት በላይ ልክ እንደ እናት ፍቅሯን የምትሰጠኝ ልክ እንደ ሚስትም ደግሞ የምትንከባከበኝ ሴት በማግኘቴ እኔ ነኝ ደስተኛማ እያለም ሲሞጋገሱም ቆይተዋል ማለት ነው። አሁን ግን ከዚህም በኋላ ሚስቴ በቀላሉ ሚስቴ ልትል አትችልም። ምክንያቱም ሽማግሌ ሳትልክ በአባቴ ጋር ሽማግሌ ልከህ ከዛም በኋላ ነው ሚስቴ ማለት የምትችለው። ስለዚህ ዝም ብለህ በባዶ ሚስቴ ማለት የለም ስትለውም አረ ችግር የለውም አንቺ ፍቃደኛ ሁኝ እንጂ
እኔ በሄሊኮፕተር አሁኑኑ ነው የምልከው፣ ቶሎ ነው ድል ባለ ሰርግ ደግሼ የማገባሽ እያለም ደግሞ እውነትህን ነው እያለችም እሷም በጣም ደስ ብሏት ሲገላለጹ ቆይተዋል ማለት ነው። ቤተሰቦች እንግዲህ እንዲህ እያሉ ዘና ፈታ እያሉ ባለባቸው ጊዜም እንዲሁም ደግሞ ጽናት ደግሞ መለስ ብላ አሁንም ወደ መጀመሪያው ነው እንትን የምትለው ማለት ነው። ቤተሰቦችዬ እንግዲህ ጽናትዬ እሷ እንትን ባለችበት ሰዓት ሶፋ ላይ ቁጭ ብላ በነበረችበት ሰዓት እንግዲህ ናሆሜ መጥቷል ማለት ነው። ናሆሜ ደግሞ ምንድን ነው ብቻሽን እንደዚህ የምትሆኘው? እንደገና ደግሞ ምሩስ የት አለች ስትልም ምሩ ተኝታለች ሲልም ደግሞ እስኪ ልያት የተኛን መቀስቀስ ነው ስራችን በማለት እንግዲህ ምሩ ጋር ሄዷል ማለት ነው። ምሩ ጋር ሄዶም ደግሞ እንግዲህ ምሩና ናሆም እንግዲህ ይፈራራሉ፣ ግን ፍቅር አላቸው በውስጣቸው ማለት ነው። ነገር ግን አንዳቸውን ለአንዳቸው መገላለጽ አልቻሉም። ከዛም በኋላም እንግዲህ ሄዶም ደግሞ እንዴት ነው ስትተኛ የምታምረው ያለ ፍቅሩንም ሲገልጽላት ቆይቷል ማለት ነው፣ ጸጉሯን እየደባበሰ። ከዛም በኋላ እንግዲህ አብሯት ተኝቷል ማለት ነው። አብሯት እቅፍ አድርጎ ክንዱን አንተርሶ ተኝቶ ነበረ። በዛን ሰዓትም ደግሞ ናሆምን እንግዲህ እንትን ማን ነው ኪራዬ በመጣ ጊዜም ደግሞ ጽናትን ሲጠይቃት ያ ናሆም አልገባም እንደ መጣው ብሎኝ ነበር ሲልም ምሩ ጋር ሄደዋል። በዛው ይተኛ አይተኛ ግን አላቀም ብላ ስትሄድም በጣም ነው የሚያሳዝኑት እና እኛን የጎበኘ አፈጣሪ እናንተንም ይጎበኛችሁ በማለት እንግዲህ ጽናትም መርቃቸዋለች። ከዛ ኪራም ደግሞ በመምጣት ከዛም በኋላ እንግዲህ ኪራይ የሚሆነ ሸወድ አድርጎ በቃ እንዳንቀሰቀሳቸው እኛ እንውጣላቸው እረፍት ያድርጉ በማለት ጽናትም ውዱ ባሏን እንግዲህ ይዛ ወጥታለች ማለት ነው። ቤተሰቦችዬ እንግዲህ ከዛም ከዚህም ሁሉ በኋላ እንግዲህ ምሩና ናሆሚም እንግዲህ አንድ ላይ ቢሆኑ የምትሉ ቤተሰቦች እንግዲህ ኮሜንት ላይ አስቀምጡልን ማለት ነው። አዎ እሷም በጣም ተወደዋለች። እሷ ቀድማ እንግዲህ ስትነቃ ናሆም ጋር ተኝታ በነበረችበት ሰዓት የኔ አባት እንዴት ነው የምታምረው፣ በተቃራኒው እሱንም እንደዛ እያለችውም ነበር ማለት ነው። ናሆሜም ደግሞ ነቃሽ እንዴት ምናምን በማለት እንግዲህ እንትን ብሏል ማለት ነው። ሁለቱም እንግዲህ በፍቅር ይዋደዳሉ። ከዛም በኋላም ደግሞ እንደሚዋደዱም ደግሞ ግልጽ ነው፣ ተነጋግረዋል ማለት ነው። እና ቤተሰቦች እንግዲህ የቤቲ ነገር እጅግ በጣም ቢያሳዝንም ግን እንግዲህ የክፋቷ ጥግ እንግዲህ ክፉ ሰው ይቆያል እንጂ ተመልሶ እንደሚደርስበት አያምንም። ሁሉም ሰው እንደዛ ቢያስብ ጥሩ ነበር ብዬ አምናለሁ ማለት ነው። እንግዲህ ያም ሆነ ይህ እንግዲህ ቤቲ ከነ ኪራ ህይወት መውጣቷን ነው የምንፈልገው ማለት ነው። ምክንያቱም ምንም የማታስፈልግ እንደሆነችም እናውቃለን። ቤተሰቦችዬ እንግዲህ ጽናትና ኪራ በጣም ደስተኞች ናቸው። ያው ኪራ ለምንድን ነው እንደዚህ የምትቆጪ የምትጨናነቂው? ምክንያቱም ቤቲ እኮ ከኔ ህይወት ከወጣሽ ቆይታለች፣ በአንቺ ምክንያት ሳይሆን ቆይቷል። በራሷ ምክንያት ነው ከልቤ የወጣችው። ስለዚህ ምንም የሚያጨናንቅሽ ነገር የለም እያለም እንትን ብሎላታል ማለት ነው። አዎ ያው ጽናት የዋህና ምንም የማታቅ ስለሆነችም ሁሉን ነገር ከራሷ ጋር ስለምታገናኝ ብቻ ነው እንደዛ ልትል የቻለችው። ስለዚህ ውዶችዬ እንግዲህ ጽናት ድራማ ክፍል 46 እንግዲህ ይሄንን ይመስላል ማለት ነው። እንግዲህ በክፍል 47 ላይ ምን ተፈጠረ፣ ምን ይደረጋል የሚለውን ነገር እንግዲህ አብረን የምናይ ይሆናል። እንግዲህ ቤቲ ትድናለች ወይስ እንዴት ነው? ኪራን እስከ መጨረሻው ትረሳዋለች? አሁን አብዳ እራሱ ኪራ የኔ ፍቅር፣ ኪራ የኔ ውድ፣ ኪራ ስለ ኪራ ብቻ ነው ሁሉ ነገሯ ትወናዋ ማለት ነው። ኪራ ነው እያለችም ያለችው። አብዳ ራሱ እሱን ልትረሳውም አልቻለችም ማለት ነው። ኪራ እንደዚህ ነው፣ ኪራ የኔ ባል፣ ኪራ ይመጣል። በቃ ይሄንን ነው ናሆም አብረው በነበረበትም ሰዓትም ይሄንን ብቻ ነው የምትናገረው ማለት ነው። ኪራ እኔን ያፈቅረኛል፣ ኪራ እወድሻለሁ በለኝ፣ በቃ እንደዚህ ነው የምትለው ማለት ነው። እንግዲህ ጓደኞቿ በዙሪያዋ ያሉት ሁሉ ሰዎችም እንግዲህ ስለ እሷ ማበድ በጣም ግራ ነው የገባቸው ማለት ነው። በእርግጥም ይሄ ነገር እንደሚገባት ሁላችንም እናውቃለን። እሷ ትውጣና የነ ጽናት ህይወት እንደ በፊቱ ተስተካክሎ ይቀጥል እየተባለም ብዙ ኮሜንት ላይ እንደተባለም እናውቃለን። እንግዲህ አሁን ደግሞ ቤቲ እንግዲህ የስራዋን ሰጥቷታል ማለት ነው። ሰራተኛዋም እንግዲህ በነፃነት
ስራዋን እንግዲህ ምክንያቱም ጽናት ልጄን በመርዝ ሰታ ልጄን የገደለችብኝ እሷ ነች ካለቻት በኋላ ነው እንግዲህ የሰራተኛዋ ልብ የተሰበረውና ስለ እንትና በጥቂቱም ቢሆን ብታቅም በደንብ አረጋግጣም ደግሞ ልጥላት የቻለችው ከዛም በኋላ ነው። እንግዲህ ውድ ቤተሰቦች የጽናት ድራማ ይሄን ይመስላል። እንግዲህ በሚቀጥለው ክፍል እስክንገናኝ ቸር ሰንብቱ። እወዳችኋለሁ። ባይ